ስባችሁታል ቤተሰቦቼ ሩታና አብርሽ እንደዚህ በፍቅር ደምቀው ጨረቃ መስለው ሲመጡ የሄርሜላን መጨረሻ አስባችሁታል? እኔ እንደው ናፈቀኝ። ሩታና አብርሽ ለትንሽ ለ2 ለ3 ቀን ለምን አይሆንም እንደዚህ በፍቅር ድምቅ ብለው ተሳስቀው ተቃቅፈው መጥተው የሄርሜላን መጨረሻ ማየት የእውነት ጓጉቻለሁ። ለምን ብትሉ የሰው ባል ላይ ሙጥኝ ያለችው እሷ ስለሆነች ነው። ስለዛ የሄርሜላን መጨረሻ እኔ ማየት እፈልጋለሁ። በነገራችን ላይ ማለት ነው የሩታ አካሄድ ማለት ነው አሁን አብርሽን እያደረገችው ያለችው ነገር ወደ ፍቅራችን እንመለስ፣ ሚስትህ ነኝ፣ የልጅ እናት ነኝ፣ ምንም ቢሆን አንተም ደግሞ የልጅ አባት ነህ፣ መርጬ መጣው፣ በቃ አፍቀርህ መጣው፣ አፈቀርኩ፣ በድጋሚ ፍቅር አግረሸብኝ የምትለው ሲመስለኝ ሩታ እየተበቀለች ነው የሚመስለኝ እንጂ ቤተሰቦች እውነት አብርሽን የራሷ ለመድረግና ወደ ራሷ ለመመለስ ፈልጋ ሳይሆን ከዛች አለሌ ሴት ጋም እልህ ውስጥ ተጋብታለች ከሄርሜላ ጋር። ማን ምርጫው አብርሽ ማንን እንደሚያደርግ ለሷ ለማሳየት በዛውም ደግሞ ለአብርሽም ትልቅ ፈተና ነው። እስቲ ማንን ይመርጣል? በነገራችን ላይ ማለት ነው እኔ ግን የሄርሜላና የሩታ ምርጫ ውስጥ መቅረብ በጣም ነው የሚገርመኝ። የእውነቴን ነው የምላችሁ ቤተሰቦች። ምክንያቱም ሄርሜላ እኮ ከሩታ ጋር ምርጫ ውስጥ የምትቀርብ አይነት ሴት አይደለችም። ሲቀጥል ለአብርሽ እሷ ውሽማ እንጂ ሚስት አይደለችም። አይደል እንዴ? ለአብርሽ ውሽማ እንጂ ሚስት አይደለችም። ምክንያቱም ሩታ ከእሷ ጋር ተወዳድራ አንድ ላይ አብርሽ ማንን ይመርጣል ተብሎ አብርሽ ደግሞ በዚህ ልክ ለመምረጥ የሚቸገር አይነት ነገር ውስጥ ሲገባ ሳይ ራሱ በጣም ነው ማዝነው ቤተሰቦች። ምክንያቱም ሚስት ናት አይደል? የልጁ እናት ናት። የልጁን እናት እኮ ከማንም ሊያወዳድራትና ምርጫ ውስጥ ሊከታት አይገባም። መሆንም የለበትም። እንደኔ ግን አንዳንዴ አብርሽ ሲደናገር ምናልባት መቼም ዩቱብ አንዳንዴ አይምሮንም ያሰክራል ይሆናል እንጂ መቼም ሌላ ወንድ ቢሆን ከሚስትና ከሷ ቢባል ትዳሩ የሚፈልግ ሚስቱን እንድትመለስ ባለፈውን እባክሽን ሩታ በፖሊስ ይያዝ እባክሽን እንድንላይ ትፈልጊያለሽ እያለ ሲርበተበት ሲለምን የነበረ ልጅ ዛሬ ለምርጫ ከሄርሜላ ጋር ሲደናገር ሳየው ያስቀኛልም ያሳዝነኝም። የእውነቴን ነው የምላችሁ ቤተሰቦች ይገርመኛል። ሲቀጥል ደግሞ የሄርሜላ ራሱ እንደዚህ መሆን አብርሽንና ሩታን እንደዛ ሲሆኑ ስታይ የመናደድ አንድ ሩሞ ስታቸው የመናደድ እንዴ ሩታን እሷን እንደምታደርጋት ሩታ እንኳን እኮ እሷንና እሱን እንኳን ሩሙ ስታይ የእሷን አል አትንጨረጨርም። የእውነቴን ነው የምላችሁ ቤተሰቦቼ። እንደ ሄርሜላ የሰው ወርቅ አደምቅ ነው እናቴ እንዴ አብርሽ እኮ እድሉን አልሰጥ ብላው እንጂ ሩታ አልፈልግም ብላው እንጂ ብትፈልግ የራሷ እንደምታደርገው ታውቂያለሽ። ገና ድሮ ማለት ነው አይተሻል። በር ድረስ እየሄደ እያለቀሰ ሲለምናት አይተሻል አይደለ? ብትፈልግ ገና ድሮ የራሷ ታደርገዋለች፣ አብርሽን ከፈለገች ማለት ነው። ግን አሁንም ቢሆን ሩታን ሳስባት ቤተሰቦቼ እውነት ወደ አብርሽ ለመመለስ ፈልጋ ሳይሆን የሄርሜላን መጨረሻ ለማየት ሄርሜላንም ለመጣል ይመስለኛል። ከእሷ ጋር መልስ ተጋብታለች። ሲቀጥል ደግሞ አብርሽንም የሆነ የለም ከሁለት ያጣ አይነት ነገር ልታደርገው ይመስለኛል። ቤተሰቦች ይቅርታ አድርጉልኝና የእውነት ሩታ የአብርሽ ፍቅር አገርሽቶባት ወይም ደግሞ ነገራቶቹን ትታ ወደ ትዳሬ ወደ ፍቅሬ ልመለስ ብላ አስባ አይመስለኝም። የእነሱን ትወና ገልብጣ ለራሳቸው እየተወነችላቸው ነው። ህመሙም እንዲገባቸው አብርሽንም ከሁለት ያጣ ሆኖ መጨረሻ ላይ ማየት ስለምትፈልግ እችኛዋንም የሴት ልጅ ህመም እንዴት እንደሚያም በነገራችን ላይ ሄርሜላ የሴት ልጅ ህመም የሚገባት አግብታ የእሷ ባል ወደ ሌላ ሴት ጋር በሚሄድበት ሰዓት ያኔ ነው ህመሙ የሚገባት። የዘራችሁን የምታጭደውም ያኔ ነው ብዬ ነው ማስበው። ግን አሁን ሩታዬ እልህ ውስጥ ናት። እልህ ይመስለኛል የተያዘችው እና ለማንኛውም ሩታዬ ቀጥይበት፣ እንደምታሸንፍ እርግጠኛ ነኝ። በእርግጥ ፍቅር ውስጥ ፍቅር የእውነት ከሆነ አሸናፊና ተሸናፊ የለውም። ግን ቢሆንም ሩታ ከሄርሜላ ጋር ነው። አብርሽ ደግሞ እኔ በጉጉት ማየት የናፈቀኝ አብርሽ ማንን ይመርጣል ለማለትም ያስጠላል። የእውነቴን ነው። ምክንያቱም ከልጁ እናት ጋር ማንን ይመርጣል ብሎ ማሰብ ራሱ አሳፍርም ቤተሰቦቼ፣ የእውነት ያሳፍራል። አብርሽ ጅል ነው እንዴ እውነት አቤል እንዳለው? ምክንያቱም ሄርሜላንና ሩታን ማንን ይመርጣል ብሎ ራሱ ለተመልካች ማሰብ የእውነት ያሳፍራልም ያሳዝናልም። ለማንኛውም መጨረሻውን አብረን እንደምናይ ነው። ደግሞ እመኑኝ ሩታ አብርሽን እንደዚህ አድርጋ ይዛው ካልመጣሽ ምናለሽ ምትከትሉኝ ያላችሁ ያኔ እንግዲህ ቅመሞችዬ ለሄርሜላ ገመድ ማዘጋጀት ብቻ ነው። ምክንያቱም ምንም ማድረግ አንችልም። ሄርሜላ ሶሪ፣ የሰው ባለ የተንጠለጠልሽው አንቺ ስለሆንሽ ማለት ነው።
ለዛ አታሳዝነኝም። እውነት ለመናገር ቤት ስራዋ ስለሚያናድደኝ ነው። እንደ ሴት ልጅ ቁጥብ አይደለችም፣ ክብሯን አላስጠበቀችም፣ ታናደኛለች።